አይደለም ቲጂ ከእድሜ በላይ የሚበልጠኝ አባቴ ሰው አናዶት ያን ቃላት አወጣ እና ሰዎች ናቸው እንዴ ቲጂ ተረጋጋች ልበል የእብደት ስሜቷ ተረጋጋች ይሁን የሷ እብደት ወደኔ ተመለሰው ምንድነው ይሄ ነገር ኋለኞች ፊት ምናምን እንደ ሀገራችን ጥሩ ነገር ስንሰራ አይታይም ይታያልም ግን አንዳንድ ጊዜ ምን አለ መሰለ ቲጂ ብሬስሽ አይሰራም እንዴ አያልቅም መጥፎ ቃላቶች ከአንደበታችን ሲወጣ ይገንና እይታ ይደርሳል ይው ቲጂ ጥፍርሽን እያየሁት እኔ ምግብ ላይ ነው የምሰራው እሺ ምግብ መጀመሪያ የሚበላው አይን ነው ጥፍርሽ ሾኮኔ ነው የሚመስለው ያንቺ ጥፍር ራሱ አይደለም ገና ለጣጥፈሽ አሁን በዚህ ጥፍር ነው ሰው እንደዚህ አንስተሽ የምታጎርሽው ከምግብሻውን ፕሮቫ ማለት ዝም ብለሽ ጠቅለሽ ልታጎርሽ በዚህ ነው አሁን ኩሽናው ስትሰሪ ሰው የምታሳይ you think this እንትን ደግሞ ጥቁር የሆነ ምናምን ጥፍሩ እንደዚህ ምናምን ነገር እኔ ከዚህ ስወጣ ጥፍር ቀለሜን አርጌ ነው የምወጣው ሁልቅ ወደ ስራ ሲሄድ ከዛ ነው ስመጣ ደግሞ እዚህ ጋር መቀባው ማለት ነው አንድ ነገር ልንገርሽ ባለፈውም ነግሬሻለሁ ወደ ኔጌቲቭ አትወሰጂ ስትበይ ላይቭ ላይ እንዳትበይ ይሁንት ቲጂ ላይቭ ላይ እንዳትበይ ነገ ይጠቅምሻል ይሄ ምክር ላይቭ ላይ እንዳትበይ ለምን እንደማትበይ ታውቂያለሽ ስትበይ ታያለሽ እዚሁ ላይ ይንጠባጠባል ስትበይ ደግሞ እዚህ ጋር ታረጊና እዚሁ ላይ ትጨማልቂያለሽ ሶስት ጥፍርሽ ያረጀ ዶሮ ነው የሚመስለው ሾካኔ ጥፍር የሚያሰሩ ሰዎች ኖርማል ጥፍርሽን የሚያክልኮ ጥፍር ማስተገባት ትችላልሽ ምንድነው እንደዚህ የሚረዝም ኩሽና አለ የኢትዮጵያ እንጀራ አይደል እንደ የሚጋግር ይሄ ጠላ ምናምን በጣም ጉልበት የሚጠይቅ ስራ አይደል ከእጅሽ እንትን ጋር አይሄድም ጥፍርሽና እጅሽ ባዳ ናቸው እርስ በራስ የእውነት ኤርትራና ኢትዮጵያ ቢያቸው በጣም የተለያዩ ናቸው አይሄድም ስትበይ እንደዚህ ትጎረጉሪያለሽ ፊት ለፊት እንዴ ነው እኔ ካንቺ ምግብ ማዝ እቺ ነገር አቆም እኔ አንቺን ቢዝነስ ላበላሽብሽ ምናምን አለም ግን ብዙ ሰው ኮምፕሌን የሚያቀርብብሽ ይሄ ነበር አንቺ ወደ ቢዝነስ መመለስ ትፈልጊያለሽ ይሄን ነገር አስተካክል የእውነት ዝም ደግሞ ስቴኪኒ እንኳን አትይዥ እንዴት ታረጊና እንዴት ታረጊያለሽ ከዛን አስተካክል ስል ምን አገባችሁ ሰርቼ ነው ትያለሽ ያንን ምግብ አለ እንደገና ሄጄ ማዘ እኔ አልበላም ካንቺ እግዚአብሔር ለደሃኖች ራሱ እዘዥልኝ ብዬ ነው ካንቺ አላስ እነሱስ ምን እንዳላባቸው እቺ ነገር አቁ ከዛን ሰው ይረሳል ችግር የለውም እየረሳ ይመጣል ገብቶሻል እየረሳ ስለሚመጣ ሰው አንድ ሰሞን ነው የሚዘገነነው የሆነ ነገር ከዛ በኋላ ይመለሳል እቺ ነገር ሆይታይ ምን ጥፍርሽ አንቺ ዝም ብለሽ አታስሞርጂውም እንዴ ወይ ራስ ዝም ብለሽ ጥፍር ቀለም አታረጊም ኖርማል እኔ ጥፍር ቀለም ነው ይሄ ጥፍር ተቀጽያ መጋደምሽ ያ ተይ እነዚህ ነገሮች ምግብ ሰራተኛ አይደልሽ ምን ችግር አለ ላይቭ ላይ አትብሊ ስትበይ አበላላት ታውቂ ከዛ እንዴት ትጎርጉሪያለሽ እዛው ደግሞ እንዴት ታረጊያለሽ ምናምን በጣም ነው የሚያስጠላ ያንኑ የምትበይው ምግብ ማስታወቂያ እየሰራሽ ነው እውነት በጣም የሚያስጠላ ማስታወቂያ ይሄ ነገር ወይታይ ህይወትሽ እየተስተካከለ ይመጣል ብዬ አስባለሁ ይሄ አጉል ሬስቶራንት ተከራይተሽ ፊት ከምትይ ዝም ብለሽ እንደዚሁ ከታክስ ደበቅ ብለሽ ብትኖር ይሻልሻል አሁንም የሚዲያ መጫወቻ ባትሆኚ ጥሩ ሁሉም ሰው እየጠራ የሆነ ጥያቄ ይጠይቅሻል ዝም ብለሽ ስትለፈልፊ ትያለሽ ዩቲዩብሽን አሰሪ ዩቲዩብሽ ላይ አብሪ አንቺን ኢንተርቪው ማድረግ የፈለገ የዩቲዩብ ማናጀር አለሻል ኢንተርቪው ያርግሽ እዛ ላይ ለፍልፊ የዩቲዩብ ማዳመቂያ ለምን ትሆኛለሽ ያ በተለይ አገልግል ያንቺ እንትንሽ ከሆነ መለያሽ ከሆነ ጥፍሪ ሾከኔ ለዛውም ያረጀ ዶሮ አልታረስ ስጋው ማይቆረጠም ዶሮ ሚያስጠል እሱን ታረጋሽ ኖርማል ጥፍርሽ ላይ ጥፍር አታረጊም ቃለም እሱ አይፈቀድም ደግሞ በኢትዮጵያ እንትን ጓንት አርጋችሁ አትሰሩ ምግብ ስትሰሩ ራይት ዝም ብላችሁ ነው የምታወቁታል እንዴ ነው ጥፍር ምናምን ነገር ሰራተኞች አሉኝ ነው ዘንድሮ ወንት ከመቼው ሀብታም ሆነሽ ሰራተኛው ላዝሽ እነዚህ ነገር ካልተውሽ ሰው ሚዲያ ላይ ምግብ እንዳታስተውቁ ወይንም ዝም ብለሽ እዛው ሳያውቁሽ የለም ሳያዩሽ ሚዲያ ላይ ማያዩሽን ሰዎች እዘዛችሁ
ወይ ለደሃኖች ምናምን ይያሉ የሚያዙአል አይደል? ምን አገባን የተበላሸ ምግብ ቢሆን ብለው ዝም ብለው የሚያዙ ሰዎች አሉ አንቺን ሰፖርት ለማድረግ። ግን ምግቡ ጣፍጧቸው ፈልገው እንዲያዙሽ እነዚህ እንትኖች አሟይ ላይቭ ላይ እንዳትበይ፣ ስትበይ አታምሪ። ይሁን አይ እንደዚህ በእጅ ስትጎርጉሪ እንዴት ያስጠላል። በአዲስ ወደ ቢዝነስሽ ልትመለሺ ከሆነ ፎከስ ማለት ምግብ የሚጠይቃቸውን እንትኖች አሟይ። እኔ እንኳን ይሄንን ጥፍር ቀለም እንኳን ባላስለቀቅ ኤኒ ታይም ጓንት ሳላደርግ እኔ ስራ አልሰራም። ጓንት ሳላደርግ አልሰራም። ሲጀምር ጓንት ሳላደርግ መክተፍ ራሱ ረስቻለሁ ስንት ዓመት እኔ ጓንት። እናንተ ደግሞ ዝም ብላችሁ ነው የምታረጉት አይደል? ለዛ ደግሞ የሾኮኔ የሚያክል ጥፍር ይሄኔ እኮ ጠላው ስንት ጥፍር ወድቋል ጋይስ። የት ነው ጥፍር ያለው ብላ ስንት ጠላ ደበላልቃለች። ያ ኮመንት ባይበዛብኝ ባልደበደብ አልናገርም። እኔ እኮ ማለት አንቺ ለምግብ አትሆኝም፣ ሆረር ነሽ። ለሆረር ፊልም የተባልኩ ልጅ ነኝ። ይሄ እኔ ነኝ ያልኳት እኮ ናቲቱ ይሄ ስድብ እንኳን አሁንም እየደገምኩልሽ ነው ትጂ። እንዲህ የሚራመድ ጥፍር አሰክተሽ ትመጫለሽ። መጫወቻ ሲያደርጉሽ እነዚህ ሜካፕ እንትን እንዲህ እጅሽ እዚህ ሆኖ መሬት ይነካል። በዛ ምግብ ትበያለሽ፣ ከዛ እንደዚህ ታደርጊያለሽ። እንደገና ደግሞ ብብትሽ እንደዚህ ታኪያለሽ ምናምን ነገር። እቺ ነገር ካልተውሽ አሁን ደና ህዝቡ እየረሳ ነበር፣ ያንን ስሜት እየወጣው ነበር። አሁንም ጥፍር ይዘሽ መጣሽ። ሾኸና እሱን አስተካክል። ምግብ ያንቺ መጣራሽ ምግብ ከሆነ ምግብ የሚያሟላው ነገሮች ምግባሮች ማሟላት አለብሽ። እሺ አለበለዚያ ላታመልጭኝ አታሮጭኝ አይነት ቢዝነስ ላይ ነው የምትኖሪው። ዝም ብለሽ ጥፍሯም እንደሚያክል ህይወት ኑሯቸው ጥፍሯ እንዴት እንደሚያክል እየለወጡ ጥፍሯም እንደሚያክል ይሁት ጋይስ። ጥፍ ማለት ጥፍሯ ኖርማል አለም እኮ አሰርተው ነው እኮ ጋይስ። ይሁት ይሄ ነው ሁሉ ቀን ምን ገብቶቻል። ኤኒ ታይም አሁን ነገ እየበላችን ብታያት ይሄ ጥፍር አለ አያችሁት? አይ መዘነጥ ጋይስ አለ ጥፍር አይቻልም እንዴ? ምንድነው ጥፍር ጋይስ? እሺ ምንድነው ጥፍር? እዚህ ገጣም ነው ዝም ብለው ሰው በቃ አርቲፊሻል ነው እንኳን ተሰሪ ፊትሽ ለሜካፕ አሪፍ ነው። የሆነ ቶሎ ወደ ሞዴል ለሞዴሊስት የሚመች አይነት እንትን አለሽ ሜካፕ ከተሰራ ይሄ ምናምን ነገር ምን ያደርግልሻል? ይሄን ነገር ደግሞ ስትሄድ ትነቅሏለች እንዳትሉ ነገም ስትበላ ይሄንን ጥፍር እንደዚህ ያደርገች ስትበላ ነው የምታዩት ላይቭ ላይ። ከዛስ ደግሞ በጥፍሯ እንዲህ ታረጋለች። ታይ ሲሏት ደግሞ ምን አገባችሁ ትላለች። ትላለች ሆረር ነሻት አይደል? እሱን ነገር ካልተውሽ ማንም ሰው ምግብ አያዝሽ። ሚዲያ ላይ ዝም ብለሽ እንበር ተጋዳላይ ትያለሽ። ይሄኔ ጥሩ ወንድ ጥሩ ባል ቢኖረኝ ንብረቴ ይበተንም ነበረ። እኔ በደቂቃ ብታሰር ንብረቴ ንቅ አርጎ ባል ይዝልኛል ወይ ራሱ ሊበላው ይችላል። ትሪሙ ልጭ ሊሆን ይችላል። ለምን ባል ስለሌለኝ ብለሽ ይከፋሽ? ወይ ትሪሙ ልጭ ሊሆን ይችላል፣ ወይ ራሱ የሚያከስርሽ ሊሆን ይችላል። ባል ስለሌለኝ ለምን ትያለሽ? ሰው ባል የሚናፍቀው ሲያፈቅር ብቻ ሲያጣን እንጂ የማያውቁት ሀገር አይናፍቅም ነው ይሄ ስሜት። ያ ሰዎች ኦርደር የሰጡ ብዙ በቃ ይሄ ተብሎ የማይባለው ነገር በሙሉ አፕን አረገብኝ። ግን ቲጂ ንብረቴ ሁላ ወደመ ስትይ ባለሀብት ነው እኮ የምትመስል አልነበርሽ? ሬስቶራንት ሆቴል ውስጥ የሬስቶራንቱ ቦታ አንቺ እንድትይዥው ተደረግሽ። ለዛውም በብድር በሬ ተበድረሽ፣ ድስቶች ተበድረሽ፣ ሽንኩርት ተበድረሽ፣ የአህያ ያመላለሰ ሰውዬ ተበድረሽ፣ ቄጠማ ተበድረሽ፣ የእንጀራ ተበድረሽ እንደገና ደግሞ ምን ነበር ያለታ የተነበበው ሳሎ ብዬ ወይ ምን ነበር ሌላ ጥሩልኛ ጋይስ። ጠጅ ስንት ሊትር፣ ጠላ ስንት ሊትር ጋይስ። እቺ ልጅ ባልትና ነው የምትሰራው ራይት፣ ምግብ ነው አለ የምትሰራው። ግን እያንዳንዱ ነገር ጠላው ራሱ ታዞ ይመጣል፣ ጠጁ ታዞ ይመጣል። ሳር የሚርከፈከበው እዳ ነው። ስንት ነው የተነበበው? የአህያ ያመላለስ እንደገና ምን ነበር ሽንኩርት፣ ቲማቲም፣ ድንች መኪና ያመላለሰው የምናምን የኡበር የምናምን
አንቺ ዋና አላማሽ የነበረው ሬስቶራንት ከፈትኩ ብለሽ ሰዎችን ኢንቫይት ስታረጊ የመክፈቻ ተብሎ ጊፍት እንደሚሰጥሽ ነበር አልመሽ። ትልቅ ድግስ ለድግሱ ይሄን ሁላ ወጪ ያወጣሽው። ዊስኪ ይዛ የመጣችው ሊያ ኮሶ ብቻ ነበረች። እሱንም ራሷ ጠጥታው ሄደች፣ ሰክራ ሄደች። ሊያ እንኳን ልትተውልሽ ገብቶሻል። ያ ብዙ ጠራሽ፣ ምግቡ ራሱ አልተበላም፣ አልመጡ። እንደገና ደግሞ የምርቃት ተብሎ ሰው ብዙ ብር ይዞ ይመጣል። እሱ ብር አልደረሰሽ። ሊያ አንድ ዊስኪ ይዛ ሄደች፣ እሱኑ ጠጥታ የተረፋትን በፌስታል ገልብጣ ነው ከቱቱ ጋር የተመለሱት። የሆነት ይሄ የተፈጠረ እና ያልጠበቀችው ምርቃት ከፈተች። ይሄን ሁላ በዱብ ያረገችውና ከዛ በኋላ ማንም ሰው ጊፍት ይዞላት አልሄደም። ለምን? ብዙ ሰዎች በአሁን ታይም ኢትዮጵያ ላይ ድግስ የሚደግሱት ጊፍት ጥበቃ። ልደት ትላለ ትደግሳለ፣ ደብል እንደሚመለስ፣ ሰርግ ትላለ እንደሚመለስ ታውቃል። የእንትን ምርቃት ይባላል እንደሚመለስ ይታወቃል። ያ ግንዛቤ ውስጥ አስገብተው ነው ዝግጅት የሚያዘጋጁት። እሷ ያንን አስባ ይሄን ሁላ ብድር ጠላና ጠጅ እንኳን ሳይቀር በብድር አድርጋ ብርሌ የሚጠጣበትን ሁላ ተከራይታ አስገብታ ከዛስ ማን ነበር የሄዱትም ሰዎች እዛው ራሳቸው ጠጥተው እንደገና እሷ ያዘጋጀችው ዊስኪ ሁላ ነበር ጋይስ። ምናልባት እዛው ገዝተው የሚጠጡ የገዛ የለ። አንድ ዊስኪ ኮሶ ነች። እዛው 20 ሺህ ብር ገዙና እዛው ጠጡታ የተረፋትን በፍኩርቱ ፌስታሉ ላይ ዘን የመጣችው ኮሶ። አረ ኮሶ በውስጥ ያትደራደር ነበር ለነገው። ይሄን የተፈጠረ የሁለት ወር ነው ምናምን ቀድመ ክፍያው አልተቀበለሽም ባለ ሬስቶራንቱ ባለ ሆቴሉ ማለት። እንደገና ደግሞ ኦርደር ነበረብሽ። ኦርደሩን በምን ትሰሪው ነበር? ምክንያቱም እጅሽ ላይ ብር የለም። ራሱ ብድሮች ስንት ነበሩ? መክፈቻው ላይ ራሱ ሉዝ ያደርግሽ ብር አጣው የሆነ ተበካከንኩ እንዳት ምንም ነገር የተበካከንሽው ነገር የለም። አልነበረሽም መጀመሪያ። ያ አንቺ ትልቅ ጅል እየሆንሽ ያለሽው ምን እንደሆነ ታውቂያለሽ? ዩቲዩብሽን በራስሽ ፓስወርድ ራስሽ ግቢ፣ ራስሽ ውጪ። ዩቲዩብሽ ምንም ማናጀር ያስፈልግሽም፣ ካሜራማን ብቻ ነው የሚያስፈልግሽ። አንድ ጊዜ እንዴት ዩቲዩብ ወደ ኢትዮጵያ ባንክ ብር እንዴት እንደሚልክልሽ አድሴንስን የሚያስተካክልልሽ ሰው ፓስወርድሽን ቪዲዮ ሲቀረጽ መጫን ወይ አንቺ ወይ ካሜራማኑ ይጭናል። ግን አድሴንስሽን ወይ ኢሜይልሽን እንዳለ አንቺ ነሽ ፓስወርድ ማወቅ ያለብሽ። ባይብሮሽ ካልቻልሽ በቴሌፎን ፎቶ አንሹ። ገብቶሻል? ካሜራማን ብቻ ሊያስፈልግሽ ይችላል ምናልባት። እሱም ሙሉ ሰዓቱ አይደለም ስራው። በትርፍ ሰዓት ከሆነ 20 ሺህ እና 30 ሺህ በትርፍ ሰዓቱ ኦኬ ነው። ዩቲዩብሽ ላይ ፎከስ አድርጊ። ዩቲዩቡ ያንቺ ከሆነ አድሴንሱ ከያንቺ ከሆነ ኢሜይሉ ያንቺ ከሆነ የማንም መንገደኛ የሚያስተዳድረው ድርጅት እንዴት ነው እንትምው? ያኔ ያ ሰውዬ ነበር ተባለ። አሁን ደግሞ ተስፋ ያደርገ ዩቲዩብሽን እንትን አላለው። አንድ የሚያውቅ ሰው አድሴንሱን እንዲያስተካክሉሽ አታረጊም እንዴ አንቺ? ከዛም ፓስወርዱን አትይዥም እንዴ? ነው ባንቺ አልከፈትሽው። ከዛን ዛሬ እንደዚህ አረኩ አነኮርኩኝ አበጠርኩኝ ምናምን ይሄ እንትን ነው አሪፍ ነው ይይታይ አለሽ። ደግሞ ዝም ብለሽ አትወራጭ። በ3 ወር በ4 ወር በኋላ አሪፍ ትመጫለሽ። እዚህ ጋር ቢዝነስ ይሻለ፣ እዚህ ጋር ዩቲዩብ ይሻለ። ቢያንስ ከ20 ሺህ ሰው በላይ ያይልሻል። እብደትሽ ማየት ይፈልጋሉ ሰዎች። ዛሴት አሁን ፎከስ ማድረግ ያለብሽ ይሄ ጥፍርሽን ገነጣጥሊ። ይሄ ጸጉር እንደዚህ ያርክሽ ነገር ምግብ ሰሪው የሰዎችን አፒታይተር አትዝጊ። ላይቭ ላይ እንዳትበይ።
እበላለሁም ካልሽ ይሄን ነገር ማስተካከል ከቻልሽ የምትጎረጉሪው የምታኪ ምን እየበላሽ በማል እንዲምታረጊው ነገር አቁም። ምክንያቱም አንቺን አይቶ ነው ምግብሽን የሚያዙት። ገብቶሻል? ሁለት ሶስተኛ ምናምን ደግሞ ዩቲዩብሽን የአርሴንስሽን ወይም ደግሞ የኢሜልሽን አይምናምንሽን ፓስወርዱን አንቺ ያዥ። ማናጀር ለዩቲዩብ ያስፈልግሽ፣ የሚያስፈልግሽ ካሜራማን ብቻ ይቀርጽሻል፣ ትጭኑታላችሁ። 4 ነጥብ። አንድ ቀን እንዴት እንደሚጫን ካሳየሽ ምንም ይበላሽና የሚፈነዳ ነገር የለም ዩቲዩብ ላይ ምንም። ይሄ ጫናውን እንዴት እንደሚጭነው ብቻ ካረገ የሚቆረጠውን ቆርጦ ካረገ ገብቶሻል? እንደዛ። ካሜራማን ደግሞ የሚያስፈልግሽ ላይቭ ስትሪመር ካልሆንሽ ብቻ። ላይቭ ስትሪመር ከሆንሽ እዛው ቁጭ ባልሽበት ታወሪና ስጨርሽ ዘግተሽ ትሄጃለሽ። ልክ እንደኔ እንደዚህ ማለት ነው። ኤዲት ለሚያደርጉ ሰዎች ናቸው ካሜራማን የሚያስፈልጋቸው። ቡና እያፈላሽ እንደዚህ ሄደሽ እንዲህ ኪክ አድርገሽ መቀመጥ አትችይም። ስትወጪ ደግሞ ኢንዱስትሪም እንዲህ ነክተሽ ትወጫለሽ። በቃ አንድ የሞኔታይዝ ከሆነ ብርሽ ይመጣል። ምንም ብር ሳይኖርሽ ባንክ ብር የምታስብልኝ ሰው አጠገብሽ ታስቀምጫለሽ። አንቺ የእውነት ሂሳብ የምታስበውን ልጥራት ያለሽ ብድር አለብኝ ብለሽ እዚህ ያለቀሽ አካውንቴን ልጥራት ያለሽ ምን ሳይኖርሽ ነው እንደምትከናወጪው አንቺ? ቆይ ዘበኛ ልጥራት ያለሽ ምንሽ ሊጠበቅ ነው? አሁን ዘበኛ የምታዥው አንቺ ምን ሊያደርግልሽ ነው ዘበኛ? ሲሉት ሰምታ ዶሮ ታንቃሞተች። በወደ ሙድ ውስጥ የሆነ እኔ የማን የቱን ሀብታም ሰላም ብለሽ በሱ ጠኔ ወይም ደግሞ እንደተለከፍሽ አላውቅም። አካውንቴ ስንት እንዳለብን እስቲ ትናገር ነው እስቲ ንገሪያቸው ትላለች። ለሷም ብር ይታሰብላታል አይደል? ምን ልትቆጥርልሽ ነው ብር ሳይኖርሽ አንቺ አካውንቲንግ የምታሽ? አንቺ ባንክ ቤት ነው ወጋገን ባንክ ነሽ ዳሽን ነሽ ማን ነሽ አንቺ? አካሄድሽን እንትን አትበይ። ዝም ብለሽ በየጊዜው እየመጣሽ አትበጂ። ያ አንቺ ጠንካራ ነሽ አይደል? ሌላ 2 ሰራተኛ አጠገብሽ ካለ በቂ። ዘበኛ ማናጀር ምንድነው ማናጀር? ምንሽ ሊመነጅረው ነጃር ነው የሚያስፈልግሽ አንቺ። እሺ ሁሉ ሀብት ማምጣት እንደማልችል ልቦኔ ነገረኝ። ያለታ የሬስቶራንቱ ምርቃት ዕለት እዳ ተብሎ ከተጻፈ የለበሰችው ጌጣጌጥና ልብስ ራሱ እዳ ነበር። ከዛ በፊት ግን ያላትን ያገል ልብስ ብዛት ንቁጠሩትል ነበር። ማንስ ታስቆጥረ እንደነበረ ነው። አይ ቲንክ የሆነ ሀብታም ሆናለሁ የሚል የፋንታሲ እብደት ውስጥ ያለች ልጅ ትመስለኛለች። ሀብታሞች ሲኖሩ እንዴት ነው የሚኖሩት? የለም እዛ ፋንታሲ ውስጥ ደስ ብሏት ተመስጣ ምትኖር፣ ግን አንድ ቀን ስትቀሰቀስ ራሴን አጠፋለሁ ምትል ልጅ ነው። ውጪ ከዛ ለውስ ደሃ ነሽ። የሆነት ገና እንኩሮታ ነው ኩሪያለሽ። ችግር የለውም አንኩሪ፣ ጥፍርሽን አንሺ። እንኩሮስ ራሱ አይጣለ ምን አለ ምናምን ውጪ ከዛ ውስጥ። ምክንያቱም ስመጣ ሁሉ ነገር ወድሟል። ምንም ነገር የለም። በዚህ ቀን በቃ መኪናዋ እንድትሸጥ ያሉብኝ ባለዳ በዚህም ቦጭቀው ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ ነው፣ በዚህም ሊበሉኝ። መኪናው ራሱ እኮ ክራይ ነው ጋይስ፣ ክራይ ነበር እኮ መኪናዬ። እንደዚህ ምናምን ስትል ፊራ እንዳው ምን አለ አንዱ መኪና ሁለቱም መኪና እኔ ላሰራልሽ አሁን ብር ልስጥ ሲል ደግሞ ሐሳብ ተቀየረ። መኪናው የክራይ ነው ተባለ። ጋይስ ኢንጂነር ሳሙኤል ነው የምትመስለኝ እኔ አንዳንዴ ሳይ ራሱ ወልደ ጊዮርጊስ እየመሰለች ነው ጋይስ። የሌላትን ነው የምታስቆጥረን እኮ የእውነት። ውሻ የምትበላው በቀን አንድ ለምን በሳምንት አንድ ፍየል አርድላታለሁ ትል ነበር። ትዝ ይላችኋል? በሳምንት አንድ ፍየል ይታረድላታል። ከስጋ በተስቀራት በላ 8 ሰራተኛ አለኝ 8 ቪላ ቤት አለኝ ምናምን ትላለች። መጨረሻ ላይ 25 ሰራተኞች አላት። ምን እየከፈለቻቸው እንዴት ምን እያንዳንዱ ደግሞ ስታዩ ያኔ አንደኛው የአመት ደሞዝ፣ ሁለተኛው እንደዛ ጂኒ ምናምን ጃፒ። ኢትዮጵያና ኤርትራን ዛሬ ሊያነሳኝ ምን አለበት ፋታ ቢሰጡ። በግራም በቀኝም በቃ ምጥጥጥጥ አረጉኝ ትላለች ጋይስ። አሁን እንኳን ስተቷን ምን ስተት እያደረገች እንደሆነ አልገባትም እቺ ልጅ። ቲጂ በእናትሽ እኔን ስሚኝ፣ ችግር የለውም ይሄ አንዳንድ ልናገርሽ ይችላል፣ ግን በነፃ ማናጀርሽ ነኝ። ስሚኝ የእውነት ዩቲዩብሽን የሚያስተካክልልሽ ሰው ከፈለግሽ ኢትዮጵያ ያሉ ሰዎችን እንትን እንልሻለን። የእውነት
ዩቲዩብሽን ያዥና ስራሽን እየሰራሽ እውነት ጥሩ ትደርሻለሽ። ሰዎች ላይ ዲፔንድ አትሆኚ። ነቄ ነሽ እኮ የሆነ ነገር ካየሽ ቶሎ የሚገባሽ ልጅ ነሽ። ትጃጃለሽ ግን እሺ ሊያን አሳይኝ ቢያት ይሄን ያለ እምቢ አትልሽ፣ ምቀኛ አትሆንብሽ። እሷ አሽሩካን ያስተማራት ያ ሊያን እንዴት ነው ወደ ራሴ የማረገው ቢያት ይገባታል። ችግር የለም። ያ እምቢ አትልሽ፣ የእውነት አትልሽ። እሺ ያ እንጂ የጠጣሽውን በረኪና ትደግሚዋለሽ። ይሄንን ኢንተርቪዎችሽን ሌላ የራስሽ ካሜራማን ጥያቄ እያወጣ እያነበብሽ ብትመልሺ አየሽ ምን ያህል ቪው እንደሚያገኝልሽ። ጅል አትሁኚ እሺ። ዝም ብለሽ እንደ ውሃ ቀጂ በየሰው ቤት ታትጂ። መታቀብ ደስ ይላል። ሰው በራስ ቤት የሚፈልጊ ሰው ፈልጉ ያገኝሽ። ሚዲያሽ ላይ ቲጂ ብሎ መጥቶ ሰርች አድርጎ ይዩሽ። ዝም ብለሽ የማንም ዘንቢል አሸኛት። እሺ አይኔ ነው የምታይ 100 ድስት የነበረ ልጅ 60 ድስት የለኝም። አትጂ ዊስኪ ብጠጣ ኖሮ ሰክራ ነው ይለን ይባላል። ቢራ ዛሬ ጃፒ እኔ ቢራ ነው የምጠጣው። እኔ ዊስኪ እንዴ ቆሽቴን ላጠን ያደረገው ይኸው ቢራ ተመችቶኛል። እንደ በርጫ ነው አያመረቅን ምን አይል እና አሪፍ እሷን ስጥም ነው የምባለው ስለወደኩ ስለከሰርኩ። ከዚህ ድርጊታችን ከይቅርታ ጋራ እንቆጠብ። ምን ይዘን እንቆጠብ እንዴ? ቴዲኮ እውነቱን ምን ይዘን ነው ያለው? ስለ ፍቅር ሲባል ስለ ጸብ ካወራን ተሳስተናል። አንድ ላይ ብንሆንም ተለያይተናል። አይተናል ተቸግረን ብዙ አይተናል። የመጣነው መንገድ ያሳዝናል። እንዴት ነው ሰው የሚሰጥሽ ትጂ? አሁን ዩቲዩብሽ ማጋ ነው ያለው? ይሄን እኔ በውስጥ ንገሪኝ ትጂ። እንዴት ዩቲዩብሽ እንደምታስተካክል እኔ ሊንክ ልክልሻለሁ ከፈልሽ። ሊያን ጠይቂያት፣ ኮሶ ጠይቂያት። ምንም እንደዚህ ይሄን ያህል አላሳይሽም አትልሽ። ምንም ችግር የለው። በአሁን ታይም ኢትዮጵያ ላይ እንዳለ ብዙዎቹ ዩቲዩበሮች ናቸው። ይሄ ዩቲዩብ እንደዚህ ነው ያንቺ ከሆነ ማለት ነው። ኦሬዲ ሲከፈትም ባንቺ ቴሌፎን ቁጥርና በምናምን ከሆነ እቺ እንደዚህ 1 ወር ብቻ ከዛ በኋላ ማንም ብድር አትጠይቂ። በራስሽ በዩቲዩብ ትሰራሪያለሽ ማለት ትነሻለሽ። ገብቶሻል? ያ አሁን ፎከስ አድርጊ። ቪው አለሽ። በነገራችን ላይ ከሊያ የበለጠ አንቺ ዩቲዩብ ቪው አለው። ይሁንት ብድር ከሰው ከምትፈልጊ ዩቲዩብሽን 1 ወር እንትን ቪው አላት። ባይዘው እሷ እንደኔ እንደዚህ አትቀልድም ምናምን። ገብቷችኋል? ያ ሰው ልጅ ሲወድቅ ልናበረታታው ይገባል እንጂ ትናንትና ከስሯልና ነገም ይከስራል ብለን ግሬ የምንሰጥ ሰዎች ፊታችንን አናዙር። ቲጂ እስካሁን ድረስ እኔ የሰዎችን ብድር አልከፈልኩም እውነት ነው አልሽ። የሰዎችን ብድር ካልከፈልሽ እንዴት ነው ሌላ ሰው ብድር የሚሰጥሽ? ለምን በእነሱ ታዝኛለሽ? ይሄ ሪያሊቲ፣ ይሄ እውነት ነው። በቃ ማብቃቃት የራስሽ ፋንታ። ግዴታ በዛ በሰፊ እጅ መጀመር የለብሽ። አሁን ባለሽ እጅ ተንቀሳቀሽ። ያ አሁን ምንድን ያልሽው? በገዛ ማለት እስካሁን ከፍዬ አልጨረስኩም ወይም ደግሞ አልከፈልኩም። እዳ ጦር አይደለም ዘሎ አይዋጋም ነው። ወይ አበዳሪ ወይ ተበዳሪ ይሞታለውና ያንን ካልከፈልሽ እንደገና ሌላ ብድር አይሆን እንዴት ይሰጡሻል? እነሱ ላይስ ለምን ታዝኛለሽ? እነሱስ እውነት የላቸው? ያ ሰው እንደሌለኝ ወንድ እንደሌለኝ ሲያውቅ እንደፈለጉ ንብረቴን አረገው ጠበቁ እንደፈለጉ። ወንድ ባለመኖሯ ግን በጣም ነው የምትከፋው እንዳየዋት ከሆነ የእውነት ያ አንዳንዴ ወንድ ራሱ ተምች ነው እኮ ትጂ። ሰው ፈልገሽው ስታጭው ነው የሚከፋሽ እንጂ ያላወቅሽው ሰው መጣ ቀረ እንዴት ነው የሚከፋሽ? እንደገና ይሄን እያሰላሰልሽ ወደ ቢዝነስ ከገባሽ አሁንም ስኬታማ አትሆኝ። ገብቶሻል? አሁንም የሆነ ነገር ጎሎኛል እያልሽ ነው የምትገቢው። ኖርማል ሴቶች ሰራተኛ ትይሽ
ማለት በልትና የሚችሉ ምናምን የሚችሉ ሁለት እንደዚህ ይገባኛል። ጠላ መጥመቁ እንጀራ መጋገሩ ምናምን ኢዚ አይደለም። በአንድ ሰው የሚቻል አይደለም። ለምን ገበያ ሄደህ ትገዛለህ? ምን ትላለህ? ኖት ኢዚ ያ ሲጀመር አንቺ ሬስቶራንት ውስጥ መግባት አልነበረብሽም። ሬስቶራንት ውስጥ የገባሽ ቀን እንደተበላሽ ነው የተረዳሁት። በባዶ ተነስተሽ በባዶ ነው የሬስቶራንቱን እንኳን የ3 ወር ክፍያ እንኳን ቀድመሽ አልከፈልሽ። ከዛ በኋላ ተስፍሽ መጥቶ ነው እስቲ ማን ነው የሚነካሽ ብሎ ሲመጣልኝ ሁሉም ስርዓቱን ያዘ። ሞዴል ላይ ይዞኝ ነው ስራ። ኧረ ቀልቃላ ነሽ፣ እብድ ሞዴል ነሽ። የእውነት የእብዶች መንደር እንጂ ፊትሽ ምናምን ለሞዴሊስትነት ቅርብ ነው። ቶሎ ቢቀባባ ቶሎ ፏሚ ምናምን አሪፍ ነሽ። ግን ከኔ የበለጠ እብድ ነሽ፣ ቀልቃላ ነሽ። የእውነት እኔ ቀልቃላ ነኝ እንዴ? እኔ እብድ ነኝ የእውነት እንጂ ቀልቃላ አይደለሁም። እንደሱ እንዴ ስትበላ ስርዓት የላት ምናምን የላት እንዴ መበሳቆል አለ እንጂ ቆንጅዬ ለሞዴል ሞልጅ ነኝ። ቤት ኤልቲቪ ትዝ ይላችኋል። ቁመቴ ያምራል፣ እግሬ ሰልከክ ያለ ነው፣ አንገቴ ወደ ላይ የወጣ ነው ምናምን ስትል እግሯ እንደዚህ እንዲህ ብላ አገኘናት። ግን ይመቻት፣ ቤት ኤልቲቪ ይመቻት። የት ነው ያለችው ጋይስ? ግን ቤት ኤልቲቪ እና እንትና ግን እሷ እግሯ አሪፍ ነው። ቤት ኤልቲቪ ቀሚስ ስትለብስ ያምርባታል፣ ሱሪ ባትለብስ ይሻላል። እና ሉላ ኢቤስ ሱሪ ስለብሱ ታይት ስለብሱ አያምርባችሁ። ባል ቢኖረኝ ኖሮ የዛሬ ታይትሏ ባል ልትለው እንዴ ጋይስ? አሁን እንደዚህ አይነት ሀሳብ አይምሮ ላይ በጣም ከገባ ምንም ነገር ስትጀምር በሙሉ ልብ አትጀምርም ማለት ነው። ይሄን ጉድለት እያሰበች ነው። ያ ማለት ስኬታማ ያደርጋት። እንደዚህ አይነት ሰው ደግሞ ባል አያገባም። በላ ነው የሚሆንበት ባል ራሱ። ካፈቀርሽ ያ ሰው ላግኝ የሚልስ ነገር ሲገባ ያልናፈቁት የማያውቁት ሀገር አይናፍቅም አይነት ስንትሉ ስለምን ቆዝመሽ ትኖሪያለሽ? ካላፈቀርሽ አታውቅም። ይሄን ስሜት እኮ አታውቅም። በቃ ወደ አንቺ ህይወት እንደዚህ ነገር አልመጣማ፣ አይምሮሽ ውስጥ አልመጣም። እና ለምንድን ነው የውድቀትሽም የመነሳሽም ቤዚክ አድርገሽ የምታስቢው? ስለሌለኝ ይባላል። ይሄን ነገር ከአይምሮሽ አውጪ። ትዳርና አውሎ ነፋስ የሚመጡበት አቅጣጫ አይታወቅም። ያን አቅጣጫ በራሱ ጊዜ ሲመጣ ተቀበዩ እንጂ ስራዬ ብለሽ ደጅ አትጠብቂ። ወደ አንቺ ያልመጣን ሰው ማን ነው በሀሳብሽ ልታስገቢ የምታስብ? እንዴት ነው ለቢዝነስሽና ለኑሮሽ እንደዚህ እንዳላረግ እኮ ባል ስለሌለኝ ነው ብለሽ በርሽ የምትዘጊው፣ አይምሮሽ የምትዘጊው፣ ቢዝነስሽ የምትዘጊው? ሆይ ስንት ሲንግል ሰው ስኬታማ ስንት አላል እንዴ? ወንዶች እንዳለ ሲንግሎች አይደሉ እንዴ? ሚስት አላቸው እንዴ? ይሄ ሚሊዮነር የሚባሉት ሚስት አላቸው። ለምንድን ነው አንቺ ብቻ ባል የሚያስፈልግሽ? ሆይ እዚህ እኔን ሲከሰኝ የሚውለው ሚስት አለው እንዴ? ወልደ ጊዮርጊስ ብቻ ነው ሚስት ያለው። አላሙዲን አለው። ባለ ሀብቶች የላቸውም ጋይስ። ለምን ነው ሚስት ወደኋላ ታሰናክለናለች ስለሚሉ ነው ማያገቡት። አንቺ ደግሞ ለምን ነው ባል ስለሌለ ነው እንትን ብለሽ ከወዲሁ ጭንቅላትሽ ለምን ትዘጊዋለሽ? ለምን ዘጊዋለሽ? ያ ከመጣ ገብቶሻል እንጂ ለእርምጃሽ ሁላ ይሄን ምክንያት ካለሽ ትሰናከያለሽ። ወዳጎደች ያለችው ልጅ ታሰናዳ እንደገና ወጥና ምናምን ይላል። ወጣ ሰልፍሻ ሃይ የሷ ስራ ምን አይነት ነው? የኩሽና ስራ እኮ ወጥ መስራት ብቻ እንኳን ስንት ኪሎ ነው የምትከትፈው? እሷ ማታ ስገባ እሱ ቤት ራሱ ለምን ይቀመጣል ነው የኔ ጥያቄ። አብሮ ከስራም ሲመለስ አብሯት አይገባም? ምን ችግር አለ? እሱ ሁሉ ቀን ቤት የሚቀመጥ እሷ ማታ የምትገባ you think this is fair? የሀበሻ ስራ እንኳን በጣም ከባድ። እንደ ሴት አንተ ሻማ አብርታ ምናምን ነገር
ደፍታ ምናምን አብስትራክት እሱ ነው የምጠብቀው። ናግባ ተመለስ ናግባ። ጭራሽ ሮማንቲክ ይላል እንደቺ ቦምባስቲክ ራሱ ግራ ያጋባትን ሴትዮ እንዴት ነው ሰው ሁሉ ጋይስ ስትኖሩ ላይፋችሁን አስቡ። የኑሮ ስታንዳርዳችሁን ለአንድ ነገር ያላችሁን እምነትን ፎከስ ትኩረት ስጡት። ይሄ ሴትሙማ ነው ያዙልኝ ፊስቱን አሁን ቀጥል። ስማ ከፊቱ ገብታም ስራውን ትታ ነው የምትገባው። መጀመሪያ ባሏ ነው ማለት ባሏ ሁለተኛዋ ነው እንጂ መጀመሪያዋ ባል ደግሞ አንድ ቤት ውስጥ ሁለት ትዳር የለም። ወይ ስራዋን ታገባለች ወይ ባል ታገባለች። ስራዬን አገባለሁ ስላለች ቆማ ቀረች። ታውችና ቤት ከገባች ምን ሊበላ ነው? እሱ እኮ ስራውን አይቶ የሚመጣ ሁላን የሚመስለኝ በሷ እንትን እንደምታስበው። ቆይ እሱም ይሰራል አይደለ? እሷም ትሰራለች አይደለ? እሷ የምትሰራ ከሆነ በብዛት እሷ የምትሰራው ለምሳሌ ጀነራሊ እሷ ላይ ብቻ ስፔሲፊካሊ እንዳናደርገው ጀነራሊ ከሷ ተነስተን ግን ጀነራሊ በተለይ የግል ስራ የሚሰሩ አይነት ሴቶች ልክ እንደሷ አስቀድሞ መግባት ይችላሉ ቤታቸው። ወንድ ልጅ እንደ ወንድ ባልን እንደ ባል ትሪት ማድረግ እኮ ነው ዛት ሴት እንደነገርኩሽ። አሁን እሷ ምን አለች? ወንዶች አይረዱኝም አምሽቼ እመጣለሁ ስራ ላይ ብዙ ጊዜን አሳልፋለሁ አለች። ገባሽ? ስለዚህ ቆማ ይቀረው አለች። አንዱን ነው የምታገቢው፣ ወይ ስራሽን ነው የምታገቢው፣ ወይ ወንድ ልጅ ነው የምታገቢው፣ ባል ነው የምታገቢው። ስራ ፈት መሆን ነው መስፈርቱ ባንተ? ስራ ፈት መሆን ሳይሆን ባልን እንደ ባል ትሪት ማድረግ፣ ባልም ሚስትን እንደ ሚስት ትሪት ማድረግ አለበት። ስማ መጀመሪያ ይመልስ። ባልን ትሪት ለማድረግ ሴት ልጅ ስራ ፈት መሆን አለባት ወይ ስራ መቀነስ አለባት? ስራ እንደ እውነቱ ከሆነ እንደ ትክክለኛው ትዳር ከሆነ ሚስትን ማስተዳደር ያለበት ባል ነው። ይሄ መጽሐፍ ቅዱሳዊ ነው። ሰርታ ግራ አብላት ነው የሚለው። ሚስት ደግሞ ቤቷ ውስጥ ዘውድ እንድትሆን ነው። ይሄ ትክክል ዘውድ እንድትሆን ነው። ከዚህ ታሪክ ውስጥ መጽሐፍ ቅዱስን አውጡ። እሺ መጽሐፍ ቅዱስን ላውጣልሽና ኖርማሊ አብዛኞቻችን መሰረት ስላለን ነው ይሄ ስንጋባስ ቤተክርስቲያና የምንሄደው እንዴ። መሰረቱን ለምን እናወጣለን? ሄሉ ስንጋባ ቤተክርስቲያንስ እየሄድን እንደ መጽሐፍ ቅዱስ ብለና የምንጋባው። እንደ መጽሐፍ ቅዱስ ካየነው እሷ ዘውድ ነች፣ ቤቷን ነው የምትቆጣጠረው። እሱ ራስ ነው ወጥቶ ማስተዳደር ያለበት ሚስቱንም ልጆቹንም። እና ግን ዘመን አመጣሽ ሆኗል። እኔ እኩልነት ተባለ። ኦኬ እኩልነት ወጣት ስራ ኢትስ ኦኬ ወጣት ስራ፣ ግን ቅድሚያ ቤቷን እንደ ዘውድነቷ ያለበለዚያ ሲንግል ነው የምትሆኚው። አይሰራም። እንደ እግዚአብሔር ቃል ትዳር ካልተመራ አይሰራም። ሄሉ ወይ ትሰለቻቻለሽ፣ ወይ ትጣያለሽ፣ ወይ ደስተኛ አትሆኝም። ንትርክ ይመጣል ቤት ውስጥ። መጽሐፍ ቅዱስ እንደሚልሽ ካልሽ ሐዋርያው ጳውሎስ እኮ ማግባት ግዴታ አይደለም አለ። አላገባም እኮ ማግባት ግዴታ አይደለም ብሏል። በቃ ይሄን ነገር ማድረግ የማትፈልጊ ከሆነ አለማግባት ነው። ምክንያቱም ኦልሬዲ በቃ ትዳርሽ እዛ ጋር ነው በቃ የሚያበቃው። ስለዚህ ሚስትን ዘውድ መሆን አለበት፣ ባልም ራስ ሆኖ ሚስትን ማስተዳደር አለበት። ማስተዳደር የማይችል ወንድ ትዳር መያዝ የለበትም። ጌታ ያ አሁን የቲጂ ታሪክ በእንደዚህ አይነት መንገድ የሚወራ ነው። ተው ጌታ ከቀልቡ ነው። አሁን እቺ ሴትዮ ራስ ካልሆንኩ እያለች ነው። ሁለት ራስ አንድ ቤት ውስጥ አይሆንም። እሷ ዘውድ ነች መሆን ያለባት። ራስ ካልሆንኩ አለች። አንዱን ምረጪ ተባለች። ስራሽ ወይ ባል ተባለች። ኖ ስራዬን አገባለሁ አለች። አንዱና ማግባት ያለብሽ ወይ እሷ ስራ ቆማለሁ ብትል የሚያስተዳድራት ባል አለ እንዴ? ቤቱን የማያስተዳድር ወንድ አይደለም ይላል። ወንድ አይደለም። ሴቶች ሊያስተዳድራችሁ የማይችል ወንድ አትጥበሱ፣ አታግቡ። አሁን አንተ ያለ ደሞዝ ሚስት እቤት ቁጭ ብላ ብቻ ያለ ሽሮ እየበላች መኖር የሚያስችል ደሞዝ አለ? እግዚአብሔር ምስክሬ ነው። ለሚስት ያላንስም ሄደ። ቆይ ሽሮ ብቻ ነው ወይስ ልብስ ውስጥ ትገዛለች? አረ ለሚስት ያላንስም እንዴ? ለአንተ ራሱ ኑሮ ከብዶ አሁን አንተ ሲንግል ሆነ ራሱ ምን ገዝተህ ታውቃለህ? ለራስ ከልብስ በስተቀር እኔ ለራሴ ይሄ ነው ብዬ ገዝቼ አላውቅም። ነገር ግን ማለት ማስታወሰው አላውቅም። እለብሳለሁ፣ ታውቂያለሽ፣ እለብሳለሁ። አንተ በወር $100 ተቀማጭ ታስቀምጣለህ? ጌታ እውነት ተናገር፣ እንተዋወቃለን። ደሞዜ ስንት ነው? እኔ እንጃ $1500
እንዴ $100 እኮ በሁለት ሰዓት የማገኘው ነው። ያ ግን በቢልና በጂኒ ይወጣላ ታገኛለህ። ግን በቢልም በጂኒም በምንም ተርፎ ታስቀምጣለህ ወይ ጌታ? እንዴ በስነ ስርዓት እንዴ $100 ትኛለሽ እንዴ? ተርፎ ከወር ወር ተብቃቅተህ የሚቀመጣል ዝም ብሎ እንዴ? ምን ነካሽለን? አውስትራሊያ ነው ያለሁት ኢትዮጵያ አይደለም። ስንት አስቀምጣለህ ጌታ? ችግር የለም እንዴ ሄሎ እየጠጣ አይደለም እኮ አሁን አውጣ ጠጣ ጌታ ጠጣ። እስቲ ስትጠጣ ሀሳብ ይመጣል። ልታጠጪኝ ነው? ዛሬ የለም ገዝቼም አልገባሁም። የባለፈው የመንትዮቹን ሳይሉኝ እዚያ ወጥቼ ተፋትቼ ቀረቻለሁ ለራሴ። ሲሳይ ምን ነው የምትተባበር? ቆይ እስቲ ቲጂን አንዴ ቦታና ሲስ ጌታ ሪአክሽን እንዳላረገባህና ወደ መጽሐፍ ቅዱስ አንዳንድ ጊዜ ጌታ ሰዎች ላይ ሐሳብ ስንሰጥ ካላቸው ከኑሮ ሁኔታ ጋርና ካላቸው ባህሪ ጋር እንጂ አንድ የቢሮ ሰራተኛ ያለውን የስራና የእንትን የአኗኗር ልምድን አንዱ አርሶ አደር ወይም ደግሞ ምን ነው ላባደር እንደዚህ ነው መኖር ያለበት ብለህ አታቀርብለትም። ገባ? ሰዎች ባላቸው ዘይቤ ነው መዳኘት ያለባቸው። በቃ ቆመሽ ትቀሪያለሽ አይሉ ባላት ዘይቤ ቆማ ነው የምትቀረው አልኩሽ። ባላት ዘይቤ ባላት የአኗኗር ሁኔታ ባላት አስተሳሰብ ባላት ባህሪ ከሆነ ቆማ ነው የምትቀረው፣ መቼም አታገባ። እና አሁን ሴት ስራ የምታበዛ ወይም ደግሞ ስራ የምትሰራ ከሆነ ባለ ማግኘት አክሰሷ ጠባብ ነው እያልክ ነው አንተ? አልወጣኝም፣ እንደዛ አልወጣኝም። ስራዋን ጭራሽ ከባሏ ጋር ግን ማስበለጥ የለባትም ነው ጌታ። ስራዋን ከባሏ አሁን እቺ ሴት እኮ ሄሉ ይኸውልሽ፣ እቺ ሴት ስራዋን ከባሏ ታስበልጣለች። ከምታገው አንደኛ በቂ ጊዜ አትሰጠውም፣ አምሽታ ነው የምትመጣው። ለባሏ በቂ ጊዜ አትሰጥም። የኔ ፍቅር የሚልበት እንኳን ጊዜ የላትም። ሮማንቲክም አይደለችም ሴትዮዋ፣ ግን በቂ ጊዜም አትሰጥም። ሁለተኛ ነገር ደግሞ ልክ ቤት ስትገባ ኳስ እያየ ከልጁ ጋር ቁጭ ብሎ ልጅ ወልደው እንግዲህ ከልጁ ጋር ቁጭ ብሎ ኳስ እያዩ ነው እንበል። ትመጣለች፣ ጫጫታ አልፈልግም ትልና የቤቱን አትሞስፌር ሁሉ ነው የምትቀይረው። እንደዚህ አይነት ባህሪ ያላት ሴት ሰራተኛ ካለቻት ነይ በእናትሽ ንጭንጭ ነው የምትለው። ምግብ አቅርቢ ምንድነው ምናምን፣ ጫማዋን ወደዛ እግሯን ወደዚህ ምናምን፣ ቦርሷን ጭንቅላቷ ላይ ልጁ ሰውየው ጭንቅላት ላይ ልትወረውረው ትችላለች፣ አይታወቅም። ከዛ ጫጫታ አልፈልግም ዝም በሉ ትልና ፊልም እያዩ ከሆነ ወይ ምናምን እያዩ ከሆነ ድርግምታ ሁለት አባወራ አንድ ቤት ውስጥ ይኖራል። በቃ ወንዱም እንደ ወንድ ሳይቆጠር ሳይከበር በቃ እንደዚህ አይነት ሜንታሊቲ ያላት ሴት ነች። ተናገረች እኮ ይኸው ከራሷ አንደበት። ወንዶች አይረዱኝም ሞክሬያለሁ አለ። ጌታ ሸርጥታ ትይዛለህ አንተ አታገባ ማኔ ሲሚ ያለሽ ማን አታማርችብኝ። ለምን እንዲያልሽኝሽ እሷ ገና ለገና ካገባው እንደዚህ ነው ብላ በፋንታሲ ውስጥ እንትን ብላ ካሁኑ ያናድዳታል አይደል? አንተም እንደዚህ አይነት ሴት ብለህ ካሁኑ እየተናደድክ ነው ካለው። በጣም ነው ያን የምታናድ። እንደዚህ አይነት ሴቶች ያናድዱኛል። ለምን እንደሆነ ታውቂያለሽ? እኔ ለሚስቴ ራስ ነው የምሆነው። ካገባው ራስ ነው የምሆነው። እሷ ዘውድ ካልሆነችልኝ እናደዳለሁ። እንደ ባል መከበር ፈልጋለሁ። እንደ ሚስት ግን አከብራታለሁ። ከሷ ብቻ አይደለም እኮ የምጠብቀው፣ እኔም የምሰጠው አለኝ። እንደ ሚስት አከብራታለሁ። ፈልግም ምናምን ብላ ከተመላለሰችኝ ኦልሬዲ አታከብረኝም ማለት እኮ ነው። ትዳራችን አይዘልቅም። ልጃችን የሁለታችንን ጭቅጭቅ እየሰማ ነው የሚያድገው። አልፈልግም። ሚስት እንድታከብረኝ እፈልጋለሁ። እናቷንም ቤተሰቧንም እሷንም አከብራለሁ። እንዳፈርገው ያልከውን ተስፋ ያደረግ እንደዚህ ካልሆነ በስተቀር ግን ሄሉ አብራ ጅንስ ሱሪ አድርጋ በረባሷ አድርጋ አብሬ ጠጥቼ ነው የምገባው የምትል ከሆነ አልሰማም። አንተ ስራ ስለምትሰራ አንተ ጠጥተህ ትገባለህ፣ እሷ ግን ቤት ተቀምጣ መጠበቅ አለባት። አይደለም አልወጣኝም ካንተ ጋር እኔ ጠጥቼ ስገባ እሷ ቤት ትቀመጥ እያልክ ነው። አላልኩም፣ አልወጣኝም። እኔ እሷን ቤት አስቀምጬ እኔ ውጪ አልደራም። ደስተኛ የምታረገኝ ራስህ እኮ አልክ። ከኔ ጋር ጠጥታ የምትገባ አልፈልግም ማለት
አንተ ተጣጣለሽ ባህሪዋን ያላትን ባህሪ እኮ ነው የምነግርሽ። አሁን ለምሳሌ አንቺ እንደዚህ አይነት ባህሪ ነው ያለሽ። ውጪ ምናምን አታውቀኝም ግን አይ ውጪ ምናምን ሳይሆን ኖርማል ካራክተሩን ነው የምልሽ። ቆሜሻናለሁ ሁሉ የምትል እኔም ቆሜ ማን ከማን ያንሳል ቆሜሻናለሁ የምትል በቃ እንደዚህ አይነት ሴት ማለት ነው። ከባል ጋር እኔም ባል ነኝ የምትል አንዳንድ ጊዜም ልትማታ የሚወሰውሳት ማለት ነው። ገባሽ? እንደዚህ አይነት ሴቶች አይሆንም። ባል እንደ ባል መከበር አለበት። ባልዬ እየተባለ እኔ ባላቸውን የሚንከባከቡ ሴቶች እኔ ደስ እንደሚሉኝ አይላብዘም። ሚስቶቻቸው የሚንከባከቡ ወንዶችስ እነሱም በጣም ነው የምወዳቸው። ግን የሰጠሽው ነው በጣም በሚገርምሽ አንዳንድ ወንዶች አሉ በጣም እሷ እየተንከባከበቻቸው እየወደደቻቸው የሚንበላጠጡባት የማያከብሯት እንደዚህ አይነት ወንዶች አሉ። ከእንደዚህ አይነት ወንድ ጋር አትቆይ እህቴ፣ ምንም አይጠቅምሽም። እድሜሽንም ከእንደዚህ አይነት ወንድ ትወልድና እርጉዝ እያላት ጥሏት ይሄዳል። ከዛ በኋላ ያላባት ወንድ የማይወድ አባት የማይወድ በጎደሎ ፍቅር ያደገ ልጅ ታሳድጋለች ወልዳ። ጌታ ስንት አግብተህ ፈታል? እኔ ምን አግብቻ ፈታ ገና እየፈለኩኝ እና ኤክስፒሪየንስ ሳይኖር ነው እንደምትነጫነጭ? አይ እንዴ ታያለሽ፣ አይሉዬ ታያለሽ። እኔ እዚህ ቤት ስንቴ ነው የጓደኛዬን ታሪክ የተናገርኩት? ይሉ ጌታ ቆይ አንተ ከፍቅረኛ ጋር ስንት ጊዜ ኖራል? ትልቁ ጊዜ አንድ ቤት ውስጥ እኔ አልኖርኩም። የሚሰለቸኝ ነው የሚመስለኝ እኮ ሄሉዬ፣ ሳላፈቅር አብሬ አልኖርም። እስከ ዛሬ ፍቅር ይዞ አያውቅም እንዴ አንተ? ያውቃል፣ ግን አብሬ የመኖር እንትን የለኝም። ደግሞ እንግዲህ ፍቅር ከተባለ አላውቅም። ታውቂያለሽ፣ የመጀመሪያዋን ልጅ ይሰለቸኛል እያልክ ፍጹም ከቄጥ ስር አለመውጣት አይነት ትዳርና አዳር ታወራለህ። አይደለም እኔ ካላፈቀርኩኝ እንዴት እኖራለሁ? አታፈቅርም። ከማታፈቅሪው ሰው ጋር ደባል ነው የሚመስልሽ? እንዴት ትኖሪያለሽ? በዚህ ስጋት አንተ ፍቅር አይዝም ጌታ። አይ እንደዛ ከሆነ ለምን ያዘኝ ታዲያ? ያኔ ሳያውቅ ነው ልብ ተንኮል ሳይገባው። አሁንማ ልብ ስጋት በስጋት ሆኗል እኮ ጌታ። አይ እኔ ስጋት በስጋት አልሆንኩም ሄሉ፣ ስጋት በስጋት አልሆንኩም። ግን እንደነዚህ አይነት ሴቶችን ሳይ እናደዳለሁ። አሁን እቺ ቲጂን ስትናገር አይሰማዋትና ተበሳጨው። ደግሞ አፋን ሞልታ ትዳር ፈጽሞ ሞክሬያለሁ ላገኝ አልቻልኩም። እኔ እኮ ሞክሬያለሁ ትላለች እንዴ። ስራዋን አግብታ እንዴ ሁለት ጋብቻ እኮ የለም፣ አንዱን ነው የምትመርጪው። ስራዋን ኦልሬዲ ያገባች ሴት፣ ስራዋን ያስበለጠች ሴት ከባሏ ስራዋን አስበልጣ አምሽቼ ነው የምገባው። አንዳንዴ በስራዬ ምክንያት አመሻለሁ እኮ ነው ኢትስ ኦኬ ይፈጠራል። በስራሽ ምክንያት አንዳንዴ ምን ጊዜም አምሽታ ነው የምትገባው። ጊዜ የላትም። ሁሉም ትሰራለች። ሆነ ታውቃለህ ጌታ። አሁን እሱ ሙሉ ስራ እየሰራች ነው አለ ጉልበት ስራ። እሱ ስራ እንኳን ካለው የስራ ቦታ ጎራ ብሎ አብሮ ወደ ቤት መጣት ያለባቸው ከሆነ አብሮ ለምን አይመጡ? ምን ልሰራ መጣ ነው የምትለው እንጂ። ግን አንድ ሰው ድክም ብሎት ያንን ነገር ሳይረዳ ዝም ብሎ ቤት ከተቀመጠ ልትነጫነጭ ትችላል። ግን እሱ ራሱ ፖዚቲቭ ከሆነ ስራ ሲጨርስ እሷን ሄዶ አብሮ ወደ ቤት መምጣት። አየህ እሷ አሁን ይሄንን ልትል የፈለገችው አይቲ ደግሞ ኖ አይደለም። ወንዶች ባህሪዬን አይረዱትም ማለት ይኸውልሽ ያለችው ወንዶች ባህሪዬን አይረዱትም። ሞክሬያለሁ እኔ ላገባ፣ ወንዶች ግን ባህሪዬን አይረዱትም። ለምን ለምሳሌ ምን አይነት ባህሪ ያለሽ ሲላት፣ አንደኛ ነገር አመሻለሁ፣ በስራዬ ምክንያት አመሻለሁ አለች። ይህ የሚያሳየው ጊዜ አትሰጥም ማለት ነው። ሁሉ ጊዜ ታመሻለች ማለት ነው። አምሽታ ነው የምትገባው ማለት ነው። ማወራ ናት። ቀድማ ኢትዮ አዲስ እኔ አውስትራሊያ ነው ያለሁት፣ ሚስት ከፈለክ እንገናኝ ያለች ሂድና አደርጋት። እሺ አደርጋታለሁ። አሁን ኧረ ችግር የለውም። ቀን ያለብህ እንደ እንደዚህ ተንተባተብክ። አዎ እንዴት ቀልጀለ እየፈለኩኝ ነው ያልኩሽ። ይለ ተይ እንጂ ቀጥልሽ። እና ይኸውልሽ ሄሉ አንደኛ ነገር ከአምሽቼ ነው መመጣዋለች። ኦልሬዲ ጊዜ አሰጣው ለልጁ ውስጡ። እንግዲህ አንድ ባል ጊዜ የማሰጠው አምሽታ ነው የምትመጣው።
ቁጭ ውስጡ እየተብሰለሰለ ቤት ውስጥ ቁጭ ብሎ ቴሌቪዥን እያየ ሚስቱን እየጠበቃት መቼውን ጊዜ የምትሰጠኝ እያለ ትመጣለች። ከዛ በኋላ ድምፅ አልፈልግም ትልና ደግሞ ትነጫነጫለች። ራሷ እንደተናገረችው ድምፅ አልፈልግም ጫጫታ አልፈልግም ትልና ቢያንስ ጓደኛ ሚስት የሆነችውን ቲቪ እያየ እየተጽናና ሳለ እሱንም ድርግም ታደርግበታለች። ታዲያቺ ከእንደዚች አይነት ሴትዮ ጋር ማን ነው የሚኖረው? የሰራው ቤት ውስጥ እንኳን ቢሆን የሚኖረው ጥሎላት ነው የሚወጣው። የዛኑ ቀን እኔ መንጋጨላዋን ለምን ነው እኔ ይቅርታ ማድረግል እዛው ተደራረጉ። አይ ሴትን ልጅ መታ እንዳትይኝ ማለት መንጋጨላዋን አፍርሻት ነው የምወጣው። አምሸታ መጣ የባልነት ክብር ሳሰጠኝ በሰራተኛ እጅ እየበላው የባልነት ክብር ሳሰጠኝ አምሸታ መጣ ምንድነው ያነጫ ምንድነው እኔ ምናምን ድምፅ አልፈልግም ምናምን ብላ ቲቪና አጠፋፍታ ጻጥራጭ የምታረገው ከሆነ ቤቱን በተኛችበት መንጋጨላዋን አፍርሼ ሂጄ ለመንግስት እጄ ይሰጣሉ። ለምን አስተምትጠብቀው እንደዚህ አይነትን ሴት ደግሞ ለምን ነው የማገባው? ስማ አስተምትተኛ ለምን ትጠብቃለህ ለመንጋጨላ? አይ እንደው ሰክበን በቃ ምናምን ብለሽ አንዳንዴ እኮ አንድ ሁለት ሶስትም እኮ እያልሽ እኮ አየር ትወስጃለሽ። ገባሽ? አየር እኮ ትወስጃለሽ። ህይወትን ሳትጀምር ስትበሳጭ እያየሁ ነው። ናይ ብዙ ጊዜ ሪሌሽን ላይ ስታወራ ትበሳጫለህ። የማይሆን ባህሪ ካየው ነው መበሳጨው። ናይ ህይወትን ሳትኖረው በፋንታሲ ስትበሳጭ ያለው ይሄ ነገር እንዳለብህ ታውቃለህ። ለአንተ ለህይወት ለወደፊት ስጋት እንደሆነ ግን ታውቃለህ። ሲሪየስ ቶክ ግን አይ እኔ ኖርማሊ አሁን ለምሳሌ እንደዛ ልትይ የምትችይው ህይወትን አንድ ሰው አሁን ትዳር ውስጥ ኖሮ ከሆነ ምናምን የሆነ ነገር ትዝ ስለሚለው አንዳንዴ ኃይላል አንዴ እንደዚህ ያለ ያወራል። አንተ ግን ሳትኖረው እንደዚህ ከተበሳጨ ሄሉ እንዴ ለመኖር አለብኝ ግዴታ ቀምሼ ምናምን መሆን አለበት ወይስ እንዴ? ሳይኮሎጂስቶች የሚናገሩት ሰው ወጥቶ የራሱን ተሞክሮ የሚናገረው የራሱን ህይወት የሚናገረው ሌላው እስከ ዛሬ ድረስ ትዳር ውስጥ ያልገባው እንዲማርበት አይደል እንዴ? ተማረና ስንማር ደግሞ ነው ማየት አለብህ መሆን የለበትም። ተማረን አየን ከሩቅም ከቅርብም ጓደኞቻችንንም አየን። ጨጓራው ልጣ ለግሪን ካርድ ብላ ለመኖሪያ ፍቃድ ብላ ሬፊጂ ነበረች ሪጀክት ተብላ ኦቨርስቴይ ተብላ የሁለት ወር ቪዛ እየተሰጣት ከሀገር ለቀሽ ውጪ የምትባል ሴት እግሩ ስር ተለብስ ልብስብስብስ ብላ አገባት። ካገባት በኋላ ልጅ ከወለዱ በኋላ ቤተሰቡን ይረዳል። ኢትዮጵያ እናቱን ይረዳል፣ ፋሚሊውን ይረዳል። ከበፊትም ነው የሚረዳው። እናትየው ጦራታ የላቸውም። በቃ በሱ ነው የሚተዳደሩት። እናቴን ጦራለሁ ብሎ ነው የተሰደደው። ልክ በጣም በሚገርምሽ ሁኔታ ማለት ነው ሽማግሌ ሲልክ ኢትዮጵያ ቤተሰቦቹ እኔ ምን ብየዋለሁ? እቺ ሴት ነገ ካገባህ በኋላ እዚህ ቤተሰቦች ላይ ችግር እንዳይፈጥርብህ ስለው ኧረ ነግሬያታለሁ ተረድታለች አለኝ። ኦኬ እሺ ኢትስ ኦኬ ያልኩት። አገቡ ብሩን ይልካል፣ ፋሚሊውንም ያስተዳድራል። ምን ይላል? ከዛ አንድ ልጅ ወለደ። ከዛ አንድ ልጅ ተወለደ፣ አሁንም ይልካል ምናምን። ሁለተኛ ልጅ ሲመጣ ማለት ጀመረች። ወር ሲደርስ ብር ሊልክ ስል ማለት ጀመረች። እና ሁለተኛ ልጅ ላይ ታዲያ እነሱ እኮ ሞር እኮ ብር ያስፈልጋቸዋል። እና ብር ያስፈልጋል፣ ግን ቤት ውስጥ አላጎደለም። አንደኛ ነገር። ሁለተኛ እናት መተኪያ፣ በተለይ ለወንድ ልጅ እናት ነች አይደለ? ለወንድ ልጅ በተለይ ከሀገር የወጣው እናቱን ሊጦር ነው። እናትየው ጡረታ የላቸውም፣ በሱ ነው የሚኖሩት ኢትዮጵያ። እንዴ ለእናት አትላክ ይባላል እንዴ? ከሷ በፊት እናት አልነበረች እንደ አብራ ያለችው ማለት ጀመረች። እንዴ ምን ነው እንዴ ልጆቻችን 18 ዓመት ሲሞላቸው ዩኒቨርሲቲ መግቢያ እኮ ገንዘብ ያስፈልጋል፣ ስለዚህ መቀመጥ አለበት አለችው። እንዴ ለነሱ 18 ዓመት ሲሞላቸው ገንዘብ አስቀምጣለሁ ለእናቴ እምልካለሁ። ኖ ለነሱ የምታስቀምጥልኝ መጨመር አለበት። እናቴስ ምን ትሆን? እኔ ምን አገባኝ ስለእናት? እንዴ አስቀድሜ እኮ ነግሬሽ ነበር፣ ታውቂ ነበር ያን ጊዜ ገና ልጅ አሉላ። አሁን ግን 2 ልጅ ወልደናል። አይሆንም። በዛ ላይ ደግሞ ክብር አሰጠው። እንዴት ልጁ ከስራ ደክሞት ሲመጣ እናትዬ ጥሩ ስትልበት አይቶ ልጁ ጥሩ አለበት።
ጥሎ ወጣ ቤቱን። ልክ ልጁ ሕፃን ልጅ እኮ ነው ገና የ1 ዓመት የ2 ዓመት አላ ድክ ድክ የሚል እሺ አፉን ያልፈታ ከቤት ልክ ሲገባ እናትየው የምታደርገውን አይቶ አለው በተቀመጠበት። ዋው ልጆቹ እሱ ስራ ውሎ ሲመጣ ልጆቹ የስንት ዓመት ልጅ በቃ ሕፃን ልጅ ነው የምልሽ። አንቺ ወዴት ልትወስጂው እንደሆነ ስለገባኝ ነው። ሕፃን ልጅ ሹር ባልሆንኩት እድሜ ላይ ምን አስቀባጠረኝ ሳይኮሎጂስት ስለማውቀው ማለት ነው። እሺ ይቅር እድሜው ቀጥል። ያ ይቅር እና በዚህ ልክ እያለ እንደ ባል ሳይቆጠር ገባሽ? እንደዚህ አይነት ላይፍ ውስጥ የገባው የራሱ ጥፋት ነው። እንደዚች አይነትን ሴት ያገባው ወንድ ማለት ነው። ስለዚህ እኔ በበኩሌ እንደዚች አይነትን ሴት አላገባም። ትዳሩ ፈረሰ። እሷ ግሪን ካርዷን ስላገኘች ኦልሬዲ ምናምኗ መኖሪያ ፈቃዷን ስላገኘች ጣጣ የለባትም። ትዳሩ ፈረሰ። የሁለት ልጅ ገንዘብ በየወሩ ከደሞዙ ይቆረጣል። እሷ ሌላ ጥቁር አግብታ ትኖራለች ጭራሽ። በቃ ታዲያ ወንድ ልጅ ይሄንን እንደ ታሪክ የተናገርኩት የዛሬ 5 ዓመት ነው የ4 ዓመት ዩቲዩብ ላይ አለ። እና ታዲያ እንደዚች አይነት ሴት ባለችበት ሀገር ላይ እንዴት ነው ታዲያ አይቼም አልማረው? ሄሉ ግዴታ መኖር አለብኝ ወይ? በፋንታሲ ላልሽው ነው ገባሽ? ስለዚህ እንደነዚህ አይነት ታሪኮች አንቺ ታሪክ እያልሽ እዚህ የምታመጫቸው እንድንማርበት አይደል? ግን ጌታ እንዳለ ሲተፋፉ ምን ሲሉ ሁላ ታሪኩን ጠንቅቀህ ታውቀዋለህ። የራስ ታሪክ ኦፍኮርስ ጓደኛዬ ነው። የራስ ታሪክ ነው። አትዋሽ ጌታ። እኔ የዛሬ 5 ዓመት ነው። እኔ የዛሬ 5 ዓመት እድሜ ስንት ነው? አይ አላደገም ነበር። ትንሽ ነው እኮ በነገራችን ላይ እንደ ጆን ዳንኤል ነው እኮ ደግሞ እሱንም ይመስላል። እዚሁ ልደቴን እያከበራችሁ እዚሁ አይደል? ምን ነው ጣትን መጥባት ጀመርክ? ሕፃን ስማ ጌታ እሱ ይሄን ሁላ ለምን እንደሚነግር አንተ የመጀመሪያ ሚዜ ነበርክ እንዴ? ጓደኛዬ ነው አልኩሽ። ጓደኛዬ ነው። አሁን ድረስ በቃ ጥራ ካልሽኝ እሱን ነው እንጂ ልጠራልሽ የምችለው ሌላ ሰው ልጠራ አልችልም። ሌላ ጓደኛዬ የለኝም። ገና ሽማግሌ ሲልክ አጠዳደፈችው። መኖሪያ ፈቃድ የ2 ወር ቪዛ ነው ያላት። ኦቨርስቴይ ተደርጋ ሪጀክት ብለዋት እና አጠዳደፈችው። የኔ ፍቅር ትላለች። እግሩ ስር ትለሰለሳለች። በቃ ሲወጣ ሲገባ ምናምን ትላለች። ምን እቺ ሴትዮ ነው ነግሬያለሁ። በኋላ በተለይ ለማዘር የምትልከውን ትዳር ውስጥ ከገባህ በኋላ ብዙ ጊዜ ሴቶች እንደዛ በጣም በሚገርምሽ አብዛኞቹ ሴቶች ደግሞ እንደዛ ናቸው። ራሳቸው ለቤተሰቦቻቸው እሱ በሚሰጣቸው እየቆጠቡ እያስቀመጡ ይልካሉ። ወንድ ልጅ ግን ቤተሰብ ፋሚሊን እህቶቹን ምን እንዳይረዳ ሚስት የተባለች ጠንቅ ናት ትዳር ውስጥ በፍጹም። በተለይ ልጅ ኢቨን እንኳን ነግረሽ አሳምነሽ በቃ መርዳት አለብኝ እሺ ትላለች መጀመሪያ ላይ እስክታገባ። እሺ ተናቀለከ ካገባሻት በኋላ ግን ያንን አውሬነቷን ግልብጥ አድርጋ ታመጣለች። በተለይ ልጅ ከወለደች በኋላ ግን የጓደኛ ትዳር አንተ ላይ ተጽዕኖ የፈጠረብህ አይመስልም? አንዳንድ ጊዜ ራሴን ተጽዕኖ ፈጠረብኝ እንዴ እልና ግን ተጽዕኖ ፈጠረብኝ እንዳልል ደግሞ ትዳርን አልፈራው ማለት አሁን ድረስ ማግባት ፈልጋለሁ። ገባሽ? ትዳርን አልፈራው። ተጽዕኖ የሚፈጥርብኝ በቃ ትዳር ብሸሽ አላገባም ብል ምናምን ተጽዕኖ ፈጠረብኝ እላለሁ። እኔ ግን ማግባት ፈልጋለሁ። ግን ማግባት የምፈልገው የእውነት እንደ ባል ትሪት የምታደርገኝ አይነት ሴት ነች እንጂ ልክ እንደዚህ አይነት ሴቶችን በጣም ነው ስክሪን ማረጋው። ጌታ ሲጀመር ባል ብላ ነው የምታገባህ አይደል? እንደ ባል ብላ ካገባች እንደ ባል ትሪት ልታደርገኝ ይገባል የሚል ስጋቱ ለምን ይመጣባል? እንደነዚህ አይነት ሴቶች አሉ። አንድ ሰው አሁን እንደነቲጂ አምሽታ ገብታ ድምፅ አንፈልግም ብላ የምትረብሽ ማለት ነው።
ያ የሆነ ስጋትማ የሆነ ነገርማ አለ ጌታ ቢራ ነው እንትን ቢራ ችግር የለውም እሱ ቢሰራ አውጪው ችግር የለውም ቢራ እንደ ፐርሲል ነው ለኔ እንዳውን እያየሁት ያለው 40 ቮልት የጠጣ ሰው ለ4 ቮልት ይደነግጣል እንደ እንኳን ለሙቅ ለምናምናል እቺቶኛል ጀስት ሪላክስ ነው የምታረገው ያ ዊስኪንኮ በጣም ግን እንዳትይ አሁን ሳየው እኔ ልዝናና ነበር እየጠጣ የነበርኩት ለካሱ እየተዝናናብኝ ነበር ዊስኪው ራሱ ገብቷል እና ኖ ሞር ትላንትና አንድ ጠርሙስ ነው ሁለት ጠርሙስ ይዤ አረኩት ሰበርኩት ፊዳኸየ ብዬ ማለት ናይ ለመሰለ ጌታ እኔ አንድ ወንድን ካገባው ባሌ እንደሆነ አውቃለሁ ራይት እንደ ባል ተሪት አድርገኝ ካለ እሱ እንደ ባል አልሆንም ብሎ ስጋት አለው ማለት ነው ለምን የጥያቄ አይምሮ ላይ ይመጣል እኔ ባሌ ብያለሁ እንዲያገባው አይ ካገባዋት ሲጀመር ነገርኩሽ እኮ እኔ እንደምፈልጋት ማለት እንደምመኛት አይነት ሴት ከሆነች ነው እንጂ ማገባው ሲጀመር ትዳር ውስጥ አልገባማ እንደዚህ የምልበት ሁኔታ ውስጥ ለምን ገባለሁ ባል አገባው ብላ አይምሮ ላይ ያለ ባል ብላ ካገባች እንደ ባል ትሪት አድርገኝ የሚለው ሐሳብ ራሱ የሆነ ሰልፍ ኮንፊደንስ ያነሰ አመለካከት ነው ባይዘው እንደ ባል ትሪት አድርገኝ እንዴት ይባላል ባሌ ብላ ነው እኮ ያገባች ራይት እሺ ቆይ እሺ እኔ ሚስቴ ብዬ ቲጂን ኩሽና አገባዋት የምታሳየውን ባህሪ አታይ እያየሽ አይደለ እንደነዚህ ነው ባህሪዎች አለኝ ነው የምትለው አይደል አገባዋት አሁን እንደዚህ ቻይነስ እንደ ባል ትሪት እያረገችኝ አይደል አንደኛ ምሽታ ትመጣለች ሁለተኛ ትነጫነጫለች ሶስተኛ እኮ ጌታ ገና ስታገባትም እቺ ልጅ እንደዚህ አይነት ስራ እንዳላት እኮ ግልጽ ነው እኮ አይደል አምሽታ እኮ ክለብ አይደለም የመጣችው አይደል ግልጽ ነው አላገባትም ሲጀመር ነው አምልሽኝ ያ ይሄ ስለዚህ ለምን እንደዚህ አይነት ስጋት ይኖረኛል እሷ ኦሬዲ እንደምታመሽ እንደዚህ አይነት ስራ እንዳላት አውቆ ነው ወደሷ ህይወት የሚመጣው አይደል እሷ ደግሞ ባል ያስፈልገኛል ብላ ያሰበችው የሆነ ጎኔ እንደ ማናጀርም እንደምንም ይሆነኛል ብላን እሱ ምትጣራ ማናጀር እሱ ቤት ቁጭ ሲል ያነጫንጫች ይችላል እሷ የምትጠብቀው እሱ ስራ እንኳን ካለው ከስራው ቦታ ሄዶ አብሮ ሲመጡ አይ ያወራስ እሷ ማናጀር ነው የምትፈልገው ሄሉ ማንደዛ ትኝም እንዴ ናይ ለማናጀር ብቻ አለ አሁን አንተ በሚስ ስራ ቦታ ብታገኝና አብረ ያወራ ብትመጣ እንዴት ነው ደስ የሚለው ጊዜው ራሱ ወከር ነው የፈለገችው አቦታ ነፋ ንፍጣ አይደለም ሄሉ ይኸውልሽ እንደዚህ አይነት ነገር እንደነሰነ ሞመንቶችን እኮ የሚፈጥረው ሄሉ የሪሌሽን የትዳርሽ ሪሌሽን ነው ለምሳሌ የሷ ባህሪ እንደዛ የሚያደርገኝ ከሆነ ኢቭን እንኳን ስራ ቦታ ከጓደኞቼ ጋር እንኳን ተሰብስበ አይደለም የሷ መስሪያ ቤት ሂጅ አብራት ወክ አድርጌ ቤት መተን ይቀርና የራሷ ስራ ቦታ ነው አሁን ዝም ብሎ መስሪያ ቤት ከሆነ ኦኬ የራስ ሰዓት አለ ምናምን ነገር ምናምን እኔ ስራ ቦታ ከሆነ እሱ ከስራ ሲወጣ በዛው ጎራ ብሎ ሰዓታችን አንድ ከሆነ ለምን አብረን አንመጣም ገብቷል እሱ እኮ በጣም ሮማንቲክ ነው ተጋግቶ ምናምን ለምን አይመጣም ቀድሞ ቁጭ ብሎ ምንም ችግር የለውም ቢመጣ ምንም ችግር የለውም ፈልገው እንደዛ ነው በቃ እንዲረዳት እሷ እንደዛ አይደለም አንቺ ሚስ አንደርስታንድ በጣም ሚስ አንደርስታንድ እያረግሽኝ ነው እሷ እንደዛ አይደለም የምትፈልገው እሷ መስሪያ ቤቷ ቤት ምን እዚህ ማለት እኮ ከፊቴ ቤት ገብቶ ቁጭ ይላል የሚል ባል ማለት አይደለም እንድትናገር ለምን ትጠብቃል አይደለማ የሷ ባህሪ ነው እኮ የሚወስነው እሷ እንደዚህ አይነት ሮማንቲክ ነገር አይገባ አታውቅም ሴትየዋ ፈጽሞ እንደዚህ አይነት ነገሮችን የምታውቅ አይነት ሴት አይደለችም የገጠርም ሴቱን የከተማ እብድምቱን ጤነኛ ሴት እንደዚህ አይነት ሞመንቶች ያረጋጋቸዋል እሺ እንደዚህ አይነት ሂደቶች ማለት ነው ይሄ ለሁሉም ሴት ይሆናል ብለሽ ነው የምታስበው እንደዚህ ስራ ቦታ ምናምን ትንብይ ቆይ የሆነ እቤት ያለውን የድባብ ጭቅጭቁን ምናምን ይቀንሳል እሺ ቆይ አበባ ነስንስሽ አልጋሽ ድረስ ልክ በተራመደ ቁጥር መብራቱ ብርት እስከ አልጋሽ ድረስ
የሚደርስ ጥቁር ስስ የመኝታ ልብስ አድርገሽ አበባውን ሁሉ ጎዝጉዘሽ ወይንሽን ምንሽን ዲነርሽን ተበላ ያደርገሽ ልክ ሲመጣ ይሄን ማን ነው የሚያጸዳልሽ አለሽ። ሲያስጠላ አንዳንድ ሰው ሄዱ እንዴት አታስታውሰኝ ትራማ አለብኝ አይደለም። አንዳንድ ሰው አይገባቸውም። እንደ ቲጂ አገልግል ማለት እንደዛ ነች። አንቺ እሱ እውነት ሚስቴን ላጽናና እስቲ ሚስቴን ደገፍ ላርጋት ስራ ደክሟት ነው ብሎ ባሏ ቢሄድ መስሪያ ቤት ቀና ብላ ሽንኩርቷን እየከተፈች ቀና ብላ ታየውና ምናልባት ጆሮዋ ላይ ልጣጭም ለጥፋ ሊሆን ይችላል። ቀና ብላ ታየውና ምን ስራ መጣ የምትል አይነት ሴት ነች። ስራዋ ነው እኮ ጆሮዋ ላይ መለጠፍ። አዎ በቃ ለሳያታ በቃ ልክ እንደዛ ለጥፋ ሽንኩርቷን እየከተፈች ቀና ብላ ሰጣው ባሏ ሊደግፋት የመጣው ወክ እያደረገ አብሯት ሚስቱን ሊያጽናና ሊደግፍ የመጣ ባሏ ከፊት ለፊቷ ገጭ ብሏል። ታዲያስ እሷ ባልዬ እንኳን መጣ አብረን ልንሄድ ነው ቁጭ በል እዝቹ ራትን ሰረችልህ እዝቹ ብልት አድርገን ወይናችንን እንኳን አድርገን ወደ ቤኛምን ተቃቅፈን እንሄዳለን ምናምን የምትል ይመስልካል? አይደለም ሂጂ አገልግል የምትለው ምን በለሰራ መጣ እዚህም ልረብሻኝ ነው ጫጫታ አልፈልግም ውጣ እንዲህ ነው የምትለው። እንደዚህ አይነት ካራክተር ያላት ሴት ነች። ስለዚህ ይሄ ቅድም አንቺ ያልሽው ሮማንቲክ ምናምን ለሁሉም ሴት አይሆንም። አበባን የምነስንሶ ወይም አስቀምጦ መጠበቅ ለሁሉም ወንድ እንደማይሆን ሁሉም የራሱ ሮማንቲክ አለው እንጂ አንድ አይነት ሮማንቲክ የለውም። ጌታ የለው የቲጂ አገልግል ሮማንቲክ እኔ ልንገርሽ ምንድነው ይኸውልሽ የቲጂ አገልግል ሮማንቲክ ልክ ከሌሊቱ 7 ሰዓት ሲል ትመጣለች። ልክ ሲመጣ ሁሉንም አጥፉ ዝም በሉ አጥፉ ይላል። ከመግባቷ በፊት ክቡርነቱ እንኳን ደህና መጡ ይላቸዋል። ትልቅ ድምፅ አወጣ ትለውና ባጠገቡ ታልፋለች። እንኳን ደህና መጡ ላለው ማለት ነው። ትልቅ ድምፅ አወጣ ጫጫታ አልፈልግም ትልና ባጠገቡ ታልፋለች። ሶፋ ላይ ቁጭ ትላለች። ጫማዋን ልቅ ያደርግላታል። እግሯን እዛው ጥብጥብ ያደርግላታል። ኢቭን እግሯን እያጠበው ከጮኸ ውሃው ቸፍቸፍ ካለ እኔ ነግሬ ነበር ጫጫታ አልፈልግም የምትል አይነት ሴት ነች። ከዚህ ይቅርታ እመቤቴ ይቅርታ ይላታል። ይቅርታ ስትለኝ ራሱ በጣም ትጮኻለህ ጆሮዬ ትላለች። ከዚህ ልክ እንደዛው ብርድ ልብሱ እንዳይጮህ ያስተኛታል። በዛው ራሱን ያቀርብላታል። አልጋዋ ላይ ራሷን በልታ ነው የምትመጣው። እሱ በላል እሺ ዶንት ኬር በልታ እዛው የምትሰራራውን በልታ ነው የምትመጣው። ከዛ ብርድ ልብሷን ያለብሳታል። በዛው እሱም ሽብልል ብሎ ካጠገቧ ሊተኛታል። ሶፋ ላይ ትለዋለች። ሶፋ ላይ ይመጣል። ሶፋ ላይ ይተኛል። ጠዋት ስትሄድ ስትወጣ አያያትም። በሌሊት ትወጣለች። ከዛ ለጓደኞቿ ባሌ ሮማንቲክ ነው ትላለች። ልክ ስገባ እግሬን አስታጥበው በቃ ትራሴ ላይ ቁጭ አድርጎ እሱ ግን ደስተኛ አይደለም፣ እሷ ደስተኛ ነች። ከሌሊቱ 7 ሰዓት ብገባ ምንም አይለኝ፣ 8 ሰዓት እንኳን ብፈልግ ብገባ ምንም አይለኝ ትልና ለጓደኞቿ ታወራለች። ዊኒ ታደለ የተባረከ ትዳር ይባላል። የእሷ ሮማንቲክ ይሄ ነው። ያንተስ ሮማንቲክ ምንድን? የኔ ነገርኩሽ እኮ የኔ ሮማንቲክ ሄሉ እኔ ሚስቴን ራሶኝ ካላስተዳደርኩ ልጄን የሚገባውን ህይወት ካልሰጠው እኔ የደገምኩትን ህይወት በፍጹም እንዲኖር አልፈልግም። ስማ ያንተ ሮማንቲክ ልክ ለቲጂ ከበር መግቢያ ጀምሮ እስከ መውጫ የተናገርከው እንደዛ ነገር አሁን ሳገባት ራስ ሆነ አገባ ራስ ባሌ መሆን ጥቁነት ስለና ራስ አምልልና አገባለሁ እንዴ ለምን ጋራሽ አመጣ አቤት ገባ። ከዛ ጀምሮ አውራል። እሺ ሞር ያው ሴት ልጅ ለባሏ የምታረገው